አንተ ሰይጣን ተብሎ አይሰደብም። ሰው ኑር ነው። እንደው የኔታ ሊቀ ሊቃውንት ዕዝራ አንድ ጊዜ ምን አሉ? ሰው አፈር ብላ አይባልም፣ አፈር ብላ የተባለ እባብ ነው ብለዋል። አፈር የእባብ ምግብ ነው። ሰውን አፈር ብላ ማለት አምሳለ እግዚአብሔርነቱን መናቅ ነው ብለዋል። እውነታቸውን እኮ ነው። ሰው ባሪያ እግዚአብሔር በአምሳለ እግዚአብሔር ተፈጥሮ አፈር ብላ ማለት እባብ ነህ ማለት ነው። እግዚአብሔር ብልዕ መሬተኪ ያላት ማንን ነው? እባብን ነው አፈር ብዬ ያላት። ሰው አፈር ብላ አይባልም። ሰው ሰይጣን አይባልም። አንተ ሰይጣን፣ ይሄ ሰይጣን አይባልም። ወይ ጉድ! ሰው እንኳን ብለነው ራሱ ሰይጣን ይሆን አስቸግሮ የለም። የዋናችሁ መሰለኝ። እንደው እየከፋን መስሎኝ እንኳን ነገራችሁት። ሰው እኮ ክፉ ነህ ሲሉት አንዳንድ ጊዜ ወድስ ወለሰብ በዘይኮነ ድልወቱ ይላል ሲራክና የገጠር ቄስም በደንብ ይጠቅሳታለችን እና ወድስ ወለሰብ በዘይኮነ ድልወቱ እንደው እውነታቸው ነው። እንደው አባቶች ካህናት እንደው ወርቅ ወርቁን ስነ ምግባር ጥቅስ ያውቁታል። እንደው ሲያመሰግኑት ሰው እንደው ንፉጉ ሰውዬ አንተ እኮ ለጋስ ነህ ሲሉት አዎ እንደው እውነታችሁን ነው ይለን። ንፉግ እንደሆነ ውስጡ እያወቀ ነው፣ ያበረታዋል ማለት ነው። እንደዚህ ማድረግ ግን ተናግሮ ሰውን ለሰይጣን አሳልፎ መስጠት ግን ተገቢ አይደለም እና ንግግር አስቦ መናገር ይገባል። ሁልጊዜ መልካም ነገር መናገር ተገቢ ነው። የረከሰ ነገር፣ ክፉ ነገር አይናገሩም። እንደው ቀኝ አውለኝ ይላል የገጠር ሰው። ሰምታችሁ ታውቃላችሁ? ቀኝ አውለኝ ማለት ቀኝ አናግረኝ፣ በቅን ቦታ አውለኝ ማለት ነው። እና እንደው አንዳንዱ ሰው ክፉ ስትናገሩ ማለዳ ምን ነው ወንድሜ በግራ ጎን ነው እንዴ ተኝተህ ያደርክ ይላል። ግራ ሲያናግረው ማለት ነው። መልካም መናገር መልካም እንድናገኝ ያደርጋል። ሰው የዘራውን እስመ ኩሉ ዘዘራ ሰብ ያአርር። ሰው የዘራውን ያንኑ የሚያጭደው የበተነውን የሚሰበስበው እና ንግግር ብድግ ብሎ ደግሞ ያልተፈለገ ነገር እግዚአብሔር ወይ እንዲያርግህ ደግሞ አይባልም። እንዲያርግህ እግዚአብሔር ወይም ደግሞ እንዲህ እንደው እግዚአብሔር ወይ እንደው እንዲህ አርግልኝ ብሎ ይሳላል። ለምሳሌ አንዲት እማሆይ ደግሞ የማይሆን ጸሎት ጸለየው እንዴት ያለ ችግር እንዳመጡ በገድለ ተክለ ሃይማኖት ተጽፏል። አባታችን አቡነ ተክለ ሃይማኖት በደብረ ሊባኖስ ገዳም አቅንተው ሲኖሩ ትንሽ ዘር ሲዘሩ ልጆቻቸው ደቀ መዛሙርት ዘሩ፣ አርዲት ዘሩና ይመገቡን ጀመር። በኋላ ዝንጀሮ እየመጣ በላባቸው። አይ አርዲቱ ሂደው ዝንጀሮ ፈጀን አሏቸው። ተው እኛ ወደ ሰው ሀገር መጣን እንጂ ወደ ዝንጀሮች ሀገር መጣን እንጂ ዝንጀሮች ወደ እኛ ሀገር አልመጡም፣ ሀገራቸው ነው ተዋቸው አሏቸው።